በሰው ሀገር በስደት በቅንጦትና በነጻነት መኖር እየቻለ የጓደኛዬ ደም እያሳደደኝ በሰው ሀገር መኖር አልፈልግም ብሎ በራሱ ፍቃድ ወደ እስር ቤት የተመለሰ ሰውን ያውቃሉ? ዛሬ ስለ ተወዳጁና ማራኪው ድምፃዊ ሰማኸኝ በለው ወይም በብዙሃን ዘንድ ሰሜ ባላገሩ ተብሎ ስለሚጠራው ከያኒ የህሊናና የሞራል ልዕልና አስገራሚ ታሪክ እንመለከታለን። ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ይህንን ቪዲዮ ከመጀመራችሁ በፊት ላይክ ያድርጉ። ታሪኩ የሚጀምረው ሐምሌ 7 ቀን 1994 ዓመተ ምህረት ከሌሊቱ 10 ሰዓት ላይ ነው። በአዲስ አበባ ባምቢስ ድልድይ አካባቢ በደረሰ ከባድ የመኪና አደጋ በወቅቱ አብሮት የነበረው የታወቀው የግጥምና ዜማ ደራሲ ግሩም ተስፋዬ ሕይወቱ አለፈ። ሰማኸኝ በቸልተኝነት የሰው ነፍስ በማጥፋት ተከሰሰ። መጀመሪያ ላይ በ3000 ብር የገንዘብ ቅጣት በነፃ ቢሰናበትም አቃቤ ሕግ ቅጣቱ ያንሳል በማለት ይግባኝ ጠየቀ። ከፍተኛው ፍርድ ቤትም መዝገቡን እንደገና መርምሮ በቀድሞ ቅጣት ፋንታ በሰማኸኝ ላይ የ5 ዓመት ጽኑ እስራት ፈርዶበታል። ይህ ውሳኔ ሲተላለፍ ሰማኸኝ ለስራና ለሙዚቃ ዝግጅት አሜሪካ ሀገር ነበር። ፍርዱን የሰማው እዚያው እያለ ነበር። በወቅቱ በፖለቲካ ሻጥር ነው የተፈረደብኝ ብሎ ቢያምንም በአሜሪካ ቀርቶ የመኖር ሙሉ እድል ነበረው። ነገር ግን የሰሜ ህሊና አልፈቀደለትም። የጓደኛዬ ደም እያሳደደኝ በሰው ሀገር በስደት መኖር አልፈልግም፣ ፍርዴን ጨርሼ በነጻነት መኖር አለብኝ በሚል የላቀ የሞራል ውሳኔ ሳይውል ሳያድር የአውሮፕላን ትኬት ቆርጦ ወደ ኢትዮጵያ ተመለሰ። በቀጥታም ወደ ተፈረደበት እስር ቤት በፈቃዱ ገባ። ሰሜ ሙሉን 5 ዓመት አልታሰረም። በእስር ቤት በነበረው እጅግ መልካም ስነ ምግባር በኪነ ጥበብ ክፍሉ ውስጥ ለሰጠው ከፍተኛ አገልግሎትና እስረኞችን በሙዚቃ አስተምሮ በማስመረቅ ባበረከተው ቀና አስተዋጽኦ በይቅርታ ከ2 ዓመት ከ6 ወር በኋላ በነጻ ተለቀቀ። የፊልም ዳይሬክተር ያሬድ ሹመቴ እንደጻፈው እንዲህ ያለ ታላቅ ሞራልና ንጹህ ህሊና የነበረው ተወዳጅ ከያኒ ነው ያጣነው። ሰማኸኝ በለው በስራዎቹ ብቻ ሳይሆን ለህሊናው በኖረ ታላቅ ማንነቱን ሁልጊዜም በክብር ሲታወስ ይኖራል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቀን